ቆይ ምን አለ ብትረጂ? መጀመሪያ አንተ ተረዳኝ። ምን ልረዳሽ? ተወኝ፣ የራሴን ህይወት ልኖርበት። ምን? እኔ አንተ ቹኒያ አይደለሁም። ቹኒያ መቼም ቢሆን የማትፈልጊው ሰው እንድትሆኝ አላደርግሽም። ሲጀመር እኮ እኔ ካልፈለኩ ምንም ነገር ማድረጋች። ቤት ውስጥ ወሬ ያለቀብሽና ደግሞ ግቢውን መዞር ጀመርሽ ማለት። እንዴት አወቅሽ ግቢ ውስጥ መሆኔን? ስላንቺ እኮ እንዳይገመት ያደረግሽው ነገር የለም። አዎ እኔ ትንሽ ከምግብ ጋር ያለኝ ትስስር ትንሽ ይለያል። ትንሽ ብቻ ቶኒክ። እኔ እንኳን ለመጀመሪያ ጊዜ ሳበያ ያየሁሽ በዚህ ብቻ ነው። አዎ ቅድም እየበላው ነበር። አሁን እኮ ወረቀቶቹን ሳመጣ አልመች ብሎኝ ይዞ አስቀምጫው። አረ በዛው ብትቀር ምኞቴ ነው። የደረሰብሽን ነገር ሰምቻለሁ እና ምን ደስ አለ? መቼም እንዲከፋኝ አትጠብቂ። እኔ የምልሽ ቤሌን፣ በህይወትሽ ደስተኛ ነሽ? ምንድን ነው ዶክተር? እናትየዋ ማትረፍ ትችላል። ጽንሱ ግን ዶክተር እንዳጨርሽ እናሳ እኔ ምን ብዬ ነበረ? ልጁን ታጣዋለች፣ ነገር ግን እሷ ምንም አትሆንም ማለት ጄሪ ምንም አትሆንም። ይሄ ደግሞ ሁኔታው ለእኔ ተመቸኝ ብሎ አቶ አምነን ከቤሊን ጋር ብዬ ነበረ ያወራሁት በባለፈው ሪቪው። እኔ ያልኩት እኮ አይቀርም ጋይዝ፣ እኔ ከተናገርኩ አይቀርም። ይኸው በትላንትናው ክፍል ምን አገኛችሁ ታዲያ? ልጁ አጡት። ያሳዝናል። ይሄ የሚያስብ ጉዳይ አይደለም። እሱን ለማጣት ግን እንመጣበታለን። ከዛ በኋላ ያለው ነው የሚያስቀው። ይኸው ገና በመሄዱ ወይም ደግሞ ልጁን ከማጣታቸው እንዶ ትንሽ እንኳን አልቆየም እኮ ሄዶ ጥብቅ፣ እዚህ ጋር ሄዶ ጥብቅ። ኧረ ተው አምነን ተው። ወይኔ ለማንኛውም እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ድር ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትናንትናው ክፍል ያምር ነበረ። አብዛኛው የሆነው ነገር እኔ ያልኳችሁ ነገር ነው እንዳለ የሆነ ምንም የተለየ ነገር የለም። ቀላል ነገር ነበርም። ይህን ነገር እናንተም ትጠብቁታላችሁ ብዬ አስባለሁ። ጀስት ሪከመንድ ማድረጊያችሁ ነበር ከዚህ በፊት በነበረው ሪቪው። ጄሪ በቀጣይ ክፍል ልጇን ታጣለች፣ ግን ጄሪ ምንም አትሆንም፣ ደህና ትሆናለች ብያችሁ ነበረ። እሱ ብቻ ሳይሆን ደግሞ ይሄ ነገር መፈጠሩ ለአምነን እና ለቤሊን ጥሩ ነው። አምነን ሁኔታው ለእኔ ተመቸኝ ብሎ ቤሊ ጋር ሄዶ ብዬ ነበር ያቆሙት። እንደዚህ ይሆናል ብዬ ማውራትም አልችልም፣ ግን ቤሊ ጋር ሄዶ ጥሩ ብዬ የነበረ እንትን ያልኳችሁ እና ይኸው የተፈጠረው ቤሊን ጋር ሄዶ በቃ ለዛውም ከአንዴም ሁለቴ እኔ አንቺን ነው የምንከባከበው፣ ጭራሽ እረባክ እዚህ በንግግር ትንከባከባለ፣ እዛ ሄደ ደግሞ በአካል ትንከባከባለ። ወይኔ እኔ እኮ ብያለሁ፣ እኔ መጀመሪያም ብያለሁ፣ እኔ ተናግሬያለሁ። አይ አያቱ አምነን ቤሊም ተበላሸሽ፣ አንቺም ተበላሸሽ። እሷም እሱን ተከትላ ሚስትህን ተንከባከባት አለችው። በቃ ዝም ብላ ባላየ ባልሰማ ምንም እንዳልተፈጠረ ሽምጥጥ አርጋ ማለት ነው ጋይስ። ጄሪ ሚስትን ተንከባከባት፣ አምነን ተንከባከባት። ከዚህ በኋላ አንተን ያላት እዚህ ጋር በምላስ በቃ ይደጋገፋሉ። ደግሞ እሱም አዎ ልክ ነሽ ቤሊን ሲል አዎ ልክ ነህ አምነን ኧረ ሜርሲ ደግሞ እዛ ቁጭ ብላ ሙርት ይዛለች። ስለ እሷ እኮ አይደለም ያወሩት አለች። እውነቷን እኮ ነው። ስለ ጄሪ አይደለም እያወሩ የነበሩት፣ እያወሩ ያሉት ስለ ራሳቸው ነው። በቃ የምሬን ነው። እንዴችና ግን ምን ነክቶት ነው? እሺ በመጀመሪያው በነገራችን ላይ ጥሩ ትምህርት ነው። ለማን ካላችሁ ለባለትዳሮች ነው ይሄን የምመክረው። ልክ እንደዚህ የሆነች ስትነጫነጭ ባለቤት እንደዚህ ማድረግ ነው። በቃ ዝም ነው የምትለው በቃ ሴትዮዋም ማለት ሚስትም ባልሽ ከተነጫነጨብሽ ይዘሽ እንደው ልክ እንደ አምነን ብታረጊ በቃ ዝም ነው፣ ፍቅር ብትሰጪው ጸጥ ነው የሚለው እና ይህ ጥሩ ትምህርት ነው ለእናንተ፣ ለሌሎቻችሁ አይደለም። እሺ ፍቅረኛሞች ሪሌሽንሽፕ ላይ ያላችሁ ገና ያላገባችሁ ነው፣ ይሄ አይመለከታችሁ፣ ዝለሉት፣ ስኪፕ አድርጉት። ምክንያቱም ገና ናችሁ እና ስለዚህ አልደረሳችሁም። ኦኬ እንደዚህ አይነት ነገሮች እንዳቀቡ በፍጹም የዘንድሮ እንትን አለ ካልተሞካከርን ካልተፈታተሽን ትዳር የለም ይባላል እና ከዛ ፈትሻ አንተ የጣልካትን ማን ነው የሚያነሳት? እስኪ አስቡት እስኪ እንደው ጋይስ እንደው ኧረ ተው እባካችሁ። ሴቶችም እንደዚህ አሁን ሴቶችም እንደዚህ ጀምራችኋል። ከወንዱ ሴቱ ብሷል። የምራኝ ነው። እሱን ከትዳር በፊት ካላወቁት ካልተፈታተሽን ካልተመቸኝ እንዴት ትዳር ላይ ሊመቸኝ ይችላል ብላችሁ እንትን ብትሉ ሴቶች አላችሁ። በብዛት እንደዛ እየሰማው ነው። ወንዶችም እንደዛ። ይሄ
ከባድ ነገር ውስጥ ነው ያላችሁት። በመጀመሪያ ደረጃ መፈታተሹን ኬት አመጣችሁ? በመጀመሪያ ደረጃ ሲጀመር ስንቱ ጋር ዞረሽ የጨረሽ ሴትዮ ሆነሽ ወይም ደግሞ ስንቱ ቦታ ዞረሽ ስትሽከረከሪ በቀን 3 ሰው ጋር እያደርሽ ምናምን ከመንደር ወደ መንደር እየተሽከረከርሽ የምትኖሪ ሴትዮ ለትዳር ስትይ ታዲያ እንዴት ይመችሻል? አንቺ ስንቱን ነው የምታውቂው? ሊመችሽ እኮ አይችልም። እንዴት ሊሆንሽ ይችላል? አይሆንሽም። በቃ አንቺ እኮ ኦልሬዲ መጀመሪያ ሁሉንም ለምደሻል እኮ እንደተለከፈ ምናምን እኮ በቃ መዞር ለምደሻል። እንዴት ይሆናል? አይሆንም። እኔ ለዚህ እኮ ነው በምክንያት እኮ ነው ጋይስ የምታገቡት ሴት ከማንም ሰው ጋር ሪሌሽንሺፕ ያልጀመረች ቢሆን መልካም ነው። ምንም አይነት ሪሌሽንሺፕ ነው ያልኩት ጋይስ። ኢቭን ከዚህ በፊት ሌላ ሰው ባታፈቅር እኔ ከሱ ጋር አፍቅራ ግንኙነት ምናምን ካደረገች አይደለም ያልኩት። ጭራሽ ማንንም ያላፈቀረ ሴት ነው ለትዳር ማግባት ያለባችሁ። ይሄ ግልጹን ነው የምነግራችሁ። ከማማችሁ ይመማችሁ፣ ከደበራችሁ ይደብራችሁ። የምሬ ኢቭን አፍቅራ ሌላ ነገሩ ሳያደርጉ ከተፋታች ምናምን አልላችሁ፣ እንደዛ ራሱ አልመክራችሁ። ገና እናንተን የምታፈቅር እኔን ምን ልታፈቅር የምትችል ከሌላ ሰው ጋር ምንም አይነት ግንኙነት ያልጀመረች በቃ እኔ ላይ ልቧ ቀጥታ እኔ ላይ ያረፈን ሴት ነው የምፈልገው። ምክንያቱም አንድ ሴት በሀሳቧ ሌላ ሰው ጋር ሆና እኔ ጋር ከሆነች ያለችው እኮ እሱ ጋር ነው፣ ከኔ ጋር አይደለም። የሆነ ነገርም ስናደርግ ከኔ ጋር ሳይሆን ከእሱ ጋር ነው። ስለዚህ ይሄ መልካም አይደለም። ይሄ የኔ አቋም ነው፣ የኔ ብቻ ሳይሆን የአብዛኞቹ ወንዶች አቋም ነው። እኔ ሴቶች እንዲህ ቂን ስትሉ ወዲያ ስትሉ ስትኳኳሉ ሜካፕ ስትሉ የምትሉ ሴቶች ማለት ነው አብዛኛው ሰው የሚፈልጋችሁ እናንተን ለትዳር አይደል? ይቅርታ አድርጉልኝና ለትዳር አይደል? አብዛኞቹን አውቃቸዋለሁ እኔ። እንደዚህ ሴቶች የሚያተራምሱ ከዚህ ወደዛ ወንዶች ጓደኞች አሉ። አብዛኞቹ ለትዳር አይደል የሚፈልጓችሁ። 1 ቀን 2 ቀን ሳምንት፣ እንደው በዛ ከተባለ ወር፣ በጣም በዛ ከተባለ 6 ወር። እንደው አንቺ እንደው ከተመቸሹ 6 ወር ድረስ ሊያቆይሽ ይችላል። ከዛ በኋላ ያባረርሻል። የምሬን ነው የምልሽ። 6 ወር ሲቆይ አንቺን ብቻ ይዞ አይደለም ማአት ይዞ ነው። ግን በጣም ከተመቸሽ እንደው አንቺን ላለመተው 6 ወር ድረስ ሊታገስ ይችላል። ከዛ ውጭ ግን ጭራሽ ይዞሽ አይሄድም። አብዛኛው እንደዛ ነው። የምሬን እኔ ንጽህናችሁን አጠብቁ ምናችሁን አጠብቁ አይደለም እያልኳችሁ ያሉት። እሱ ጥሩ ነው መልካም ነው። ግን አጉል በቃ ልታይ እያላችሁ ግልጥ የምትሉ ማለት ነው እና ትርጉም የላችሁም። እዛም ተለክፋችሁ እዚህም ተለክፋችሁ መጨረሻችሁ ምን እንደሚሆን እንጃላችሁ። የምሬን ነው። ወንዶችም ተው እረፉ፣ እዚህ እዛ እንትን አትበሉ፣ ተው። እኔ አንድ ነገር ልንገራችሁ ጋይስ፣ ምንም ያህል እንትን ወንድ ቢሆን ይሄ በቃ ብዙ ቦታ የሚሄድ ወንድ ቢሆን ሊያገባት የሚፈልገው ሴት ክብሯን የጠበቀች ሴት። ይሄንን ነው። እኔ ደግሞ ማአት ጓደኞች በጣም አስቸጋሪ እምላቸው የነበሩ ጓደኞች ያገቡት እንዳለ ምንም ማታ ከዚህ በፊት ሪሌሽንሺፕ ያልጀመረች ንጹሃን ነው አምጥቶ ያገቡት እንጂ የምታብዷን ይዞ አላመጣም። ይህንን እወቁ። የምሬን ነው። እና እድሜያችሁን አትጨርሱ። ይህንን ስል ደግሞ ክብራችሁን ጠብቁ እያልኳችሁ ነው። ሴቶች እናንተ ክብራችሁ ነው ዋና ነገራችሁ። በቃ ከዛ በኋላ የሆነ ነገር ካጎደላችሁ በቃ የላችሁም። ምን ሺ ነው ጋይስ? እንዴት ነው ነገሩ? እኔ እንጃ ከባድ ነው። እና ራሳችሁን ጠብቁላችሁ ፈልጌ ነው። ወደፊት ነገሮች ከባድ እየሆኑ ይመጣሉ። አሁን እንደምናየው አይደለም ማለት በጣም በሚባል ደረጃ የሴቶች ቁጥር እየጨመረ ነው እውነት ለመናገር። ይሄ ደግሞ ለወንዶች ብዙ ኦፖርቹኒቲ እንዲኖር ያደርጋል። ገብቷችኋል አይደለ? ከዛ በኋላ ደግሞ ብዙ ጊዜ እንትን ስትል የቆየች ከእድሜዋን ያሳለፈች እና አታቆጭ ያለች ማዕት ሴቶች አሉ አይደለ እንዴ ጋይስ? ብዙ ነገር አለ እና ሰው አሁን ታርጌት እያደረገ ያለው በቃ ጤነኛ የሆነ ነገር ነው የሚፈልገው አብዛኛው ሰው። በዚህ ኑሮ ስራው አጨናንቆት ሴት አጨናንቀው ሊሆን አይችልም። ስለዚህ ሁሉም ሰው የሚፈልገው ሰላም የምትሰጠውን ሰው ነው። ገብቷችኋል አላላችሁ የፈለኩት ነገር። ስለዚህ ራሳችሁን ጠብቁ፣ ጊዜያችሁን አታጥፉ ለማለት ፈልጌ ነው። በማይሆን ነገር ዞሮ አምነንና ቤሌን ይመቻቸው፣ እኔ ምንም ማድረግ አልችልም፣ ይመቻቸው ከማለት ውጭ ምንም ማድረግ ግን ይቻላል ወይ ነው እንደዚህ። ለዚህ እኮ ነው ጋይስ፣ ለዚህ ነው እኔ አሁንም ተመልሼ እዚሁ ጋር መጣሁ። ለዚህ ነው የሚወዳችሁን ሰው ካልሆነ ማግባት የለባችሁም የምለው። አምነን ልቡ ከማን ጋር ነው ያለው? ከቤሌን ጋር ነው ያለው። ጄሪ ግን በማይሆን መልኩ መታ ስታገባ ምንድነው የሆነው? ምንድነው የተፈጠረው? ይኸው በቃ ይሄዳል ማለት ነው። ይሄ ነው ትዳር ላይ የሚሆነው። የምሬን ነው የምላችሁ፣ ግልጽ የሆነ ነገር ነው።
ከሌላ ሰው ጋር ግንኙነት የጀመረች ከሌላ ሰው ጋር እንትን ያላት ከሌላ ሰው ጋር እንትን ያለው ሰው ሌላን ሰው የሚያፈቅረውን ሰው ማግባት ይሄ ነው የሚፈጠረው ሰው ላይ ይሄ ነው። በቃ ትዳር መካከል ላይ የሚፈጠረው ይሄ ነው። ለምሳሌ አምነንን ይዩት፣ ቤሊንን ይወዳታል፣ ጄሪን አገባ። ጄሪን ማግባቱ ከሚወዳት ልጅ አስቀርቶታል? ሊያስቀረው አይችልም። በቃ ሊያስቀረው በጣም ስለሚወዳት ከምንም በላይ ስለሚያፈቅራት ይሄዳል። በቃ አጋጣሚውን ካገኘ ይሄዳል። ከተገናኙ ደግሞ አጋጣሚው ላይ ምንም ነገር ይፈጠራል። ምንም ችግር የለውም። በጣም ስለሚወዳት አለቀ። ሴት ልጅም በጣም የምትወደው ሰው ካንተ በፊት ካላት ከሱ ጋር የመገናኘት አጋጣሚ ካለ በቃ ትሄዳለች። እርግጠኛ ሆኜ ነው 99% ትሄዳለች። ወዲህ ወዲህ አትልም፣ ግራ ቀኝ አታይም። እሺ ለማለት ምክንያቱም ስለምታፈቅረው፣ ምክንያቱም የሁሉ ነገር ጀማሪዋ እሱ ስለሆነ፣ ምክንያቱም ሁሉ ነገር የጀመረው በሱ በኩል ስለሆነ። ኢቭን አንዳንድ ሰዎች ሳይፈልጉ ከሆነ ያገቡህ የምታደርጋቸው ነገሮች እያንዳንዱ ነገር እሱን እያስቡ ነው እንጂ አንተን እያስቡ አይደለም የሚደሰቱት ከአንተ ጋር። እና ራሳችሁን ጠብቁላችሁ ፈልጌ ነው። ለዛ ነው የምታገቡት ሰው፣ ለትዳር የምታስቡት ሰው ምንም ነገር ያልጀመረ፣ ከማንም ሰው ጋር ሪሌሽንሽፕ ያልጀመረ፣ ከዚህ በፊት የፍቅር ህይወት የሌላትን ሰው ነው ማግባት ያለባችሁ ያልኳችሁ። አንተ የእሷ ጀማሪ ከሆንክ በቃ አንተን ነው የምታየው፣ ሌላ ልታየው የምችለው ነገር የለም። ገብቶሃል አይደለ? ለምሳሌ ከኔ ጋር ጀመርሃ፣ አንተ መተህ ብታገባት ከሁሉ ነገር የጀመረው ከኔ ጋር ነው። ገብቶሃል? በተለያዩ አጋጣሚዎች አንተ በምታደርግላት ነገሮች እኔ ትዝላታል። ምክንያቱም ከኔ ጋር ነው ያንን ነገር የጀመረችው፣ ከኔ ጋር ነው ስለ ፍቅር ያወቀችው፣ ከኔ ጋር ነው ብዙ ነገር የለመደችው፣ ከኔ ጋር ነው ብዙ ነገር ያየችው። ገብቶሃል አይደለ? አንተ ያንን ነገር ስደግምላት እኔ ነኝ ትዝምላት። ይህንን እንዴት ማሰብ ያቅታችኋል? እና ራሳችሁን ጠብቁ ነው እያልኳችሁ ያለሁት። ሌላ ነገር ልላችሁ ፈልጌ አይደለም። እኔ አይመለከተኝም፣ ግን ይሄ የራሴ አቋም ነው። በቃ ላገባ የምችለው እኔ እንደነገርኳችሁ ነው። ከማንም ጋር ምንም አይነት ግንኙነት ያልጀመረች። ይሄ ደግሞ የኔ ሀሳብ ብቻ አይደለም። ማንኛውም ይሄ በጣም ሴቶችን እንትን የሚል አተራማሽ የሚባል አይነት ወንድ እንኳን የሚያገባው እንደዚህ አይነት ሴቶችን ነው። እኔ ደግሞ ማቃቸው በስራ አጋጣሚ ማቃቸው ማአት ልጆች አሉ። ኢቭን ጓደኛ እንኳን የሆነ አለ፣ በስራ አጋጣሚ ተገናኝተን ጓደኛ የሆነ ልጆች አሉ። አሁን አግብተዋል። እነሱ ሰዎች እንደነሱ የሚዘሉ ሰዎችን ወይም ደግሞ ምናምን አይደለም ያገቡት። ምንም የማታውቀው ከዚህ በፊት የፍቅር ግንኙነት የሌላት ሴት ነው አምጥቶ ያገቡት። 3 ወልደው ከዛ በኋላ ተስተካክሎ እየኖሩ ያሉት። ድር በትላንትናው ክፍል ሌላ ሌቭል ነበር ያሳዩ፣ ሌላ ታሪክ ማለት ነው። ሌላ ገና ስንት አለ ማለት ነው። በዚህ አካሄድ ስንቱ አለ ጋይስ። እረበለው ትለያላችሁ። የምሬን ነው ትለያላችሁ። ቢሮ ምናምን ሌላ ሌቭል በቃ አምነን የነበረበት ቢሮ ሰራተኞቹ ምናምን በቃ ያበደ ደግሞ ከሆነ ከሰራተኞች መካከል የሆነ የሚያስቅ ባህሪ ያለው ሰራተኛ አለ። ያም አለ ምግብ ወዳጇ አለች። ብቻ በጣም ያምር ነበረ። እዛ ድርጅት ውስጥ ደግሞ ሌላ ችግር የሚፈጥርም አንድ አካል አለ። ብዙ ነገሮች ተፈጥሮ ነበር በትላንትናው ክፍል። ብዙ አዳዲስ ነገሮችን አይተን ነበር። ያው ከዚህ በፊትም ተናግሬያለሁ። ከዚህ በፊት የምታውቋቸው እንዲሁም አዳዲስ ሰዎች እዚህ ድራማ ላይ ይመጣሉ፣ በቅርቡ ጠብቁ ብያችሁ ነበረ። ይኸው በቃላችን መሰረት እንግዲህ አዳዲስ ሰዎችን እያያችሁ ትገኛላችሁ። ወዳችሁታል ወይስ እንዴት ነው? የሜርሲ ተንኮል ቀጥሏል። ወይዘሮ ዛሃራን ለመሾት ፈልጋ ይሁን ለማሳመን ፈልጋ ይሁን አልገባንም፣ ግን የሰጠችው ነገር ነበረ። ያው ጄሪ ስትንቀለቀል መታ ወሰደችው። ልጇን የሚያሳጣት ይመስለኛል እንጂ እሷ ምንም ትሆናለች የሚል ሀሳብ የለኝም። ማለት ጄሪ ምንም አትሆንም፣ ነገር ግን ልጇ ይወርዳል የሚል ሀሳብ አለኝ። እኔ ይወርዳል የሚባለው ወይ ሲጨነግፋል ነው የሚባለው ጋይስ። ብቻ እንደዚህ አይነት ነገር እንደሚፈጠር እርግጠኛ ሁኜ ነው የምነግራችሁ። ይሄ ነገር ደግሞ ወደዳችሁም ጠላችሁም ለአምነን ሁኔታው ለእኔ ተመቸኝ እያለ ጉዞውን ወደፊት ያደርጋል ማለት ነው። ማለትም ከቤሌን ጋር ነገሮችን ለማስተካከል ይሞክራል። ያን ማድረጉ ደግሞ ለቤሌን መጥፎ ጊዜዎች እንዲመጡባት ያደርጋል ማለት ነው። ምክንያቱም ጄሪም ዝም አትልም፣ ሌላውም አካል ዝም አይልም። ለምሳሌ ጓደኛው የአምነን ጓደኛው ይፈልጋታል ቤሌን። ስለዚህ በአጭሩ
ይሳካላቸዋል ማለት አይደለም። ፈተና ወደ ልጅቷም እንዲመጣ በር እየከፈቱ ነው ማለት ነው። እንዳልኳችሁ የጄሪ ልጅ ከወረደ አምነንና ጄሪ መካከል ምንም የተለየ ነገር ሊኖር አይችልም። ልጅ ነበር የያዘው፣ ነፃ ይወጣል ማለት ነው ሰውየው። እንግዲህ በአንዱ ጉዳት አንዱ ነፃ ሲወጣ፣ በአንዱ እንትን አንዱ እንትን ሲል፣ አንዱ ሲጎዳ አንዱ ሲጠቀም፣ ህይወት እንደዚህ ነች። እውነት ለመናገር እንደዚህ ነች። አብዛኞቻችን በማጣት ውስጥ ነው። እኛ በማጣታችን ደግሞ ደስተኛ የሚሆኑ ሰዎች አሉ። ምክንያቱም በእኛ ተቃራኒ ያገኛሉና ነገሮች ሰርክል ናቸው ጋይስ፣ ሰርክል ናቸው። የሆነ ጊዜ ላይ የሆነ ሰው ይኖረዋል፣ የሆነ ጊዜ ላይ የሆነ ሰው ይኖረዋል። ቦታውን ሲለቅ ደግሞ ያ ሰው እያጣ ነው የሚለቀው። ገብቷችኋል? እየጨረሰ ነው የሚለቀው፣ ዙሩን እየጨረሰ ነው የሚሄደው። ሰርክል ነው የሚሄደው ህይወታችንና ተራዊ ማን እንደሆነ እንግዲህ እናየዋለን። እናንተ የትላንትናውን ክፍል እንዴት አገኛችሁት? አሽዌና ነበር? ተመችቷችሁ ነበር ወይስ በምን መልኩ አያችሁት? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በትላንትናው ክፍል ሶሊያ ውዴ ብትመጣ አሪፍ ነበረ። ምክንያቱም ጎሽም ስለመጣ ጎሽሜና ሶሊያን አንድ ላይ ማየት ነበረብን። ወይ ሲጨቃጨቁ ወይ ደግሞ ተደብቆ የሆነ ነገር ሲያረጉ ምናምን ብናይ በጣም ያበደ ይሆን ነበር፣ ግን አልሆነም። በቀጣዩ ክፍል ወይም ሰኞ 8 ሰዓት ላይ ጠብቁን። አሴር ይመች፣ በቃ ትችላለ። እኔ ያልኩት እኮ በቃ አይቀርም፣ እኔ ያልኩት አይቀርም። ይህን ነበረ ስፈልግ ነበረው። አሴር እና ተምቹ ተቀይሮ ማየት መቻል አለብን፣ የነሱ ህይወት ተቀይሮ ማየት መቻል አለብን ብዬ ያልኩት ይሄንን ነው። አሴር ተቀይሮ እነ ሜላትን ሲረዳ አስቡት። ትችላል። ቢግ ላቭ ኤንድ ቢግ ሪስፔክት። ዋው ብለናል። ተምቹ በቃ ብሶበታል። ተምቹን ተውት፣ ብሶበታል። ካልሰጠሽኝ ብሎ በቃ ሌሊቱን ሙሉ ተንበርክኮ እውነቷን ነው ድንብላል እንዴ! ሪያን ተስከፋ። መቼ ነው ልጅ የሚስተካከለው? ጋይስ በደንብ መስተካከል መቻል አለበት። ግን እንደዚህ በቀላሉ የሚስተካከል አይመስለኝም። ያው ተምቹ ገንዘብ ጥሟታል፣ የሆነ ነገር ጥሟታል። ይበላሻል ብዬ አስባለሁ። የሆነ ድንብላንንም ያሳዝናታል፣ ይተዋታል ብዬ አስባለሁ። ከዛ በኋላ ድጋሜ ወደ ኋላ ተመልሶ ተጸጽቶ ምናምን ተስተካክሎ ነው የሚመጣው ብዬ ነው ማስበው እንጂ እንዲህ በቀላሉ አይመስለኝም። ከዛ በፊት ግን እንዴት ናችሁ? ውዴ ኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ኖላዊን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትላንትናው ክፍል ያምር ነበረ፣ ያበደ ክፍል ነበረ። እውነት ለመናገር ተምቹ ማለቴ አሴር ያደረገው ነገር በጣም ተመችቶኛል። መስፍኔ ያደረገው መስሎ ነበር። ነገር ግን አሴር ይህን ያህል ድረስ ይሄዳል ብዬ እኔ በፍጹም አላሰብኩም። እንደ እውነቱ ግን ይህን ማድረጉ ደግሞ ትክክል ነው ብዬ አስባለሁ። መስፍኔም ከጀርባ እዚህ ጉዳይ ላይ ቢኖርበት በጣም አሪፍ ነው። ማለት ያሉበትን ሁኔታ ያውቃል ብዬ ነው ማስበው። ለአሴር ደግሞ ይደውላል፣ ከአሴር ጋር ይደዋወላሉ ብዬ አስባለሁ። እና ከአሴር ጋር አብረው ሆነው መስፍኔ ይህንን ነገር ቢገባበት በጣም ደስ ይለኛል። ምክንያቱም ያሉበትን ሁኔታ ስለሚያውቅ ማለት ነው። እና እሱን ነገር በማየቴ በጣም ደስ ብሎኛል። ልደቱ ምንም የሚያሳስብ ነገር የለውም። ለልደቱ ራሱ ማለት ነው በቀጣይ ድምቅ ሽብርቅ ተደርጎ ከበፊቱ ይልቅ የተሻለ ነገር የምናይበት ልደት ነው የሚሆነው ብዬ ነው ማስበው። ምክንያቱም አሴርም አለ፣ ይረሳል ብዬ አላስብም። አሴር በጣም አስተዋይ ነው እና ብዙ ነገር ያደርጋል ብዬ አስባለሁ። ሰላምዬም በዛ በኩል እንደምታዩት አግኝታለች። ማሰሯም ለመውጣት ምናምን ያው አይሳካላትም የሚሉ ጉዳይ ልጁ ስለተከተላት፣ ግን ነገሮች ራሳቸው በራሳቸው ይስተካከላሉ። ምክንያቱም ፈጣሪ እንደ ሰው አይደለም። ምንም ብትወርቁ እሱ መንገዶችን ያመቻቻል። እኔ በህይወቴ ብዙ ጊዜ አይቼዋለሁ። ባጣሁባቸው ቀኖች፣ ምን እበላለሁ ብዬ ምን በልቼ ያድራለሁ ብዬ ባልኩባቸው ቀኖች ቤተሰብ እያለኝ እኔ ቤተሰብ መጠየቅ አልወድም። ብቻዬን በመኖርበት ታይም ካጣሁኝ አጣሁኝ። እኔ ራሴ በቃ ራሴ እንደሆን ሆናለሁ እንጂ ይሄን አጣሁ ብዬ ደውዬ አላውቅም ፋሚሊ ጋር። በእርግጥ እነሱም ድሃ ወይም ደግሞ ይሄ ምንድነው ከሰው በታች አይደለም የሚኖሩት፣ እግዚአብሔር ይመስገን ጥሩ ኑሮ ነው የሚኖሩት። ግን በህይወቴ አድርጌው አላውቅም። አስቤ እንደ ሀሳብ እንኳን መጥቶልኝ አያውቅም። ኢቨን ለስራዎች ምናምን እንኳን ብር ምናምን ተንካልኩ ከሌሎች ጀለሶች ጋር ምናምን እንጂ ቤተሰብ ጋር ሄጄ አላውቅም፣ ጠይቄ አላውቅም። እና እንደዛም አለ ልላችሁ ፈልጌ ነው። ፈጣሪ ያመቻቻል።
በቃ ነገሮችን ያመቻቻል። እኔም እንዳልኳችሁ የምበላውን ግራ ገብቶ በቃ ተስፋ ቆርጬ የምልበላ ምን በልቼ ላድር ነው ብዬ ለእራት የሚሆነኝን አጥቼ ገንዘብ ከኪሴ አጥቼ ወደ ቤት በሄድኩበት ጊዜ ያልጠበቁት ነገር ሆኖ ገንዘብ አግኝቼ አውቃለሁ። እና ፈጣሪ እንደ ሰው አይደለም፣ ነገሮች ይስተካከላሉና እሱን ነገር እያየን ነው። በጣም ተመችቶኛል። አቶ ኖላዊም እንቅልፋቸውን ሸክሽቀውታል። ጨፍርልኝ፣ ተመችቶኛል። አደራችሁን እኔ ይሄ ሴቶች አማረኝ የምትሉ ሴቶች እርግዝና ሲመጣ ስነስርዓታችሁን ያዙ። እሺ ጋይዝ፣ ይኸውላችሁ በኋላ የምጠሉትን ነገር ነው አማረኝ የምትሉት እና እንደው እባካችሁ ተው፣ አታሳቁን እንዴ! በስንቱ እንፈተንኛ እንዴ! ልጁን አምጥተን እንደገና አማረን ብላችሁ እንዴ! ኧረ ተው እባካችሁ። እንደው የሴቶቹ ብዙ ነው 9 ወር ተሸክሙ ምናምን የምትሉት ነገር ነው እንጂ እኛ 9 ወር እስኪወለድ ድረስ ያየነውን ስቃይ ማን ያየው? የብሬን እኮ ነው እንዴ! ምን ሆናችሁ ነው? 9 ወር አዝላ ተሸክማ ወልዳ ምናምን ትላላችሁ አይደለ? አዎ እውነት ነው፣ አይካድም፣ ልክ ነው። አባቶችም ደግሞ 9 ወር ልጁ እስኪወለድ የሚከፍሉት ነገር አንዴ አማረኝ፣ አንዴ ያምጣልኝ፣ ከዛ አመመኝ አላመመኝ። ስቃዩን እናንተ አላወቃችሁትም ጋይዝ፣ የምሬ ነው። በተለይ ደግሞ እርግዝናዋ በደንብ ከፍ ካለና ማስታወቅ ከጀመረ በኋላ በጣም ቤተሰብ ውስጥ ጭንቀት የሚፈጥረው። ምክንያቱም ያማታል። ህመሙ ያው የእርግዝናው ባህሪ ነው። በእርግጥ ግን ህመም አለው። ከዛ አማርኛ አለ፣ የሆነ ነገር አለ፣ በቃ ብዙ ነገር አለ እውነት ለመናገር እና እነሱ የሚከፍሉት መስዋዕትነት እውነት ለመናገር ጎልቶ አይታይም እና ድብስብስ ነው። ከዛ በኋላ ልጁን ለማሳደግ ዳይፐር ስንት ብር ነው የምትገዙት ጋይዝ? ማን ነው የሚገዛው? አድርጎ የሚያወጣው ማን ነው?